ኢሚሊያኖ ዲቡ ማርቲኔዝ ቱ ቼልሲ ሂር ዊ ጎ። የቼልሲ ደጋፊዎች እርግጠኛ ነኝ በጣም የሚያስቦርቃችሁ ሳይኒንግ ነው ብዬ ገምታለሁ። ምክንያቱም ቦብ ሳንቼዝ እያሰቃያችሁ ስለሆነ ቦብ ሳንቼዝን ይዘ ዋንጫ እንደማትበላ 100% የተረጋገጠ ነው። ግን ሪያሊቲው ግን ዲቦ ማርቲኔዝንም ይዘ 70% የተረጋገጠ ነው አትበላም ማለት ነው። ገባህ? አርሰናል ሽት ሆኖ ራሱ አንተ ምርጥ ሆነ ምናምን ነገር ራሱ ዲቡ ስቲል ሊያስበላ ይችላል ማለት ነው። እመነኝ ነው ምልክ አርጀንቲና ጋር ባይዘ ቶርናመንት ነው። ገባህ? እንደ ሳንቼዝ ባይሆንም በጣም ነጥብ የሚያስጥልህ አድክም የሆነ በረኛ እንደሆነ አስቶን ቪላ ቻምፒየንስ ሊግ በማን ዩናይትድ ተሸንፎ አምና እንዴት እንዳመለጠው ማለት ነው። ይሄኛው ሲዝን ሳይሆን ከዛ በፊት የነበረው ሲዝን እንዴት እንዳመለጠው ብቻ መመልከት ትችላለህ ነው ምልክ። ገባህ? እና የሆነ አሪፍ ሳይኒንግ ነው፣ ከሳንቼዝ አፕግሬድ ነው፣ ግን ፓኒክ ሳይኒንግ ነው። የባለፈው ስለ ክረምቱ ሙሉ ተዘጋጅታችሁበት ምርጥ ሳይኒንግ ማምጣት ይቻል ነበር፣ ምርጥ በረኛ ማለት ነው። ገባህ? ማን ነው ትራፎርድን አታመጣም? ሊድ ዜሮ ማን ነው ትራፎርድ በእርግጠኝነት ዋንጫ የሚያመጣልህ በረኛ ነው። ትራፎርድ ከዶራሩማ ይበልጣል። ባይዘዌ ኦቨሮል እንደ በረኛ ካየኸው ትራፎርድ ከዶራሩማ ይበልጣል በእርግጠኝነት ነው የምነግርህ ማለት እና ይሄ ፓኒክ ሳይኒንግ ነው። የመጀመሪያ ሳምንት ጨዋታ ካዩ በኋላ ኧረ ቦብ ሳንቼዝን ይዘንማ ምናምን ብለው ያመጡት ሰውዬ ነው። አፕግሬድ ነው፣ ብትቦርቂበት ኖርምዬ ነው፣ ግን ዋንጫ የሚያመጣ አይነት በረኛ ምናምን አይደለም። ያሻሽልሻል። ሌላውን ስራ አንቺ መስራት የሚጠበቅብሽ ነገር ነው ማለት። ለማንኛውም እኔ ለምን ለቀዋለሁ? ዋንጫ የሚያመጣ በረኛ ቢሆን እኔ ለምን ለቀዋለሁ? ተረዳጅ አይደል? 3ኛ ሳምንት ላይ ቡድንሽም ለዋንጫ ብቁ እንዳልሆነ በረኛሽም እንደሚያፈስ ከሳንቼዝ ይሻላል እንጂ እንደሚያፈስ በደንብ አድርጌ ያሳይሻለሁ ማለት ነው። ጌም ዊክ 3 ላይ እንገናኝ። በብር የተገረፈ በዋንጫ ወደሚገረፍበት ክለብ ዲቡ ማርቲኔዝ ወደ ቼልሲ ሂር ዊ ጎ። ግባና አውጣው ይላል። ግባና አውጣው። እንዲህ ነገር እኮ እኔ ቀልድም መስሎኝ ነበር። በአንድ ቀን እንደዛ በቃ በረኛ ነበር እኮ ይቀረው። ቻኦ ቻኦ ልሰናበትሽ ሳንቼዝ፣ ቻኦ ቻኦ ልሰናበትሽ። በ8.5 ሚሊዮን በ2 ዓመት ኮንትራት እየታየ በሚጨመር 1 ዓመት ኮንትራት ዲቡ ወደ ቼልሲ እንኳን ደህና መጣ። አይ ቼልሲ በቃ ትንሽዬ ክፍተት ካየሩ ጦ ተጫዋች ያስፈርማል። እኔ እኮ የሚገርመኝ ነገር ቼልሲ በ3 ቀን ውስጥ በዝውውር የሚጨርሰው ነገር ማለት የሆነ ቀንማ በአንድ ቀን ነው ጨርሶ አይደል ያስደመመኝ። በቃ በጣም እየገረመኝ ነው። እኔ ምሬን ነው የምላችሁ። ሁላችሁ ዘንድሮ ቼልሲ ትልቁ ድክመቱ በረኛ ነበር። ሳንቼዝን በባለፈ ሲሰራ የነበረውን ስህተት እያያችሁት ነበር አይደለ? ከዛው የፈጠን ሄዶ ማርቲኔዝን ከቪላ ያርገው ይኸው ሂርቢጎ ብለውል ከቻለ። አሁን አላማ ምንድነው? ስትሉ ዋንጫ ነው መፋለመው። እኔ ዘንድሮ የፕሪሚየር ሊግ ዋንጫን ካልወሰድኩኝ ቁጭ አለልም እያለ ነው ይሄ ቡድን። ኦፊሻሊ ቼልሲዎች እንኳን ደስ አላችሁ። ኧረ እስቲ ኮፒ ሊንክ አድርጉ፣ እስቲ ሼር አድርጉ። ወይ አካውንቴ ምን ሆኗል? ለማንኛውም ጀምአው ኮፒ ሊንክ ሼር አድርጉ። ቼልሲ አዲስ ፈራሚ አስፈርማል ሂርቢጎ። ይሄ እንደውም ቼልሲዎች ራሳችሁ 10 ጊዜ ኮፒ ሊንክ በማድረግ ቪዲዮን አዳርሱት ለቼልሲዎች በሙሉ። ኮንግራ አይመቻችሁ። ግን ዋንጫ ምን በለውኛ ገብቷል። ኢሚሊያኖ ማርቲኔዝ ቱ ቼልሲ ሄር ዊ ጎ። ገባና አውጣው። አባቴ የሰውዬ ከ15 ሚሊዮን አይበልጥም ነበር ያልኳችሁ። 7.5 ሚሊዮን ግፋችን ግን በዛ። ይሁን 7 ምን እቺ እንዲህ ድንገት መጥላት እኮ ገንዘብ ነች። አሁን በፊትም ለዋንጫ ነው። አሁን አይደል? በፊትም ለዋንጫ ነበር። አሁን በደንብ ለዋንጫ ጠብቅ። yes አዲስ ወጣቱ በሴው ዜናዎች አሉ። ስለ ቼልሲ ብዙዎቹ ይመለከታል እና ደግሞ ሲቲን ያመለክታል። ኤንዞ ፈርናንዴዝ ያው ዛሬ ከሉተን ጋር ለሚያደርጉት ጨዋታ እንግዲህ ከስኳድ ውጪ ተደርጓል። ይህም የተከተለው ደግሞ ፊቸሩን ለማወቅ ሲባል እንደሆነ በግልጽ አድርገው ተናግረዋል ማለት ነው። እና ደግሞ የወደፊት ጉዳዩ ምንድነው? ወደ ማንቸስተር ሲቲ ይሄዳል ወይስ ቼልሲ ቤት ይቆያል የሚለውን ነገር እስኪታወቅ ድረስ ወደ ስኳዱ አይመለስም የሚል ነገር ነው በተደጋጋሚ የተናገሩት። ከዛ ውጪ ደግሞ ኒኮላስ ጃክሰን ወደ አስተን ቪላ በ65 ሚሊዮን ፓውንድ ጨርሷል ማለት ነው። ወደ ዋናው ጉዳይ ግን ስመለስ ማለት ነው ሁለቱን ነግራችሁ ወደ ኤሚሊያኖ ማርቲኔዝ ነው 7.5 ሚሊዮን ፓውንድ ተከፍሎበት በሂርቢጎ እንግዲህ ወደ ቼልሲ መቀላቀሉ ተረጋግጧልና ይህንን ተከትሎ ደግሞ አንድም ያወጡበት ስታት ነበር። ኤሚሊያኖ ማርቲኔዝ በሴቪንግ አቢሊቲው ምንም የሚታማ አይደለም። ጎልስ ፕሪቬንት በማድረግ አይ ቢሊቭ ከጆንጂ ዶናሩማ እና ከላመንስ ጀርባ 3ኛ ላይ የተቀመጠው ላስት ሲዝንም እሱ ነበርና ግን ኤሚሊያኖ ማርቲኔዝ ወጥቶ የሚታይበት ምንድነው? ኤረር ያጠፋ ነበር። ያው ቨርብረገን እና አይ ቲንክ ምናልባት ሮበርት ሳንቼዝ ናቸው ሊበልጡት የሚችሉት ብዬ ነው የማስበውና
እና ቁጥሩ የሚያመላክተው እንግዲህ ነው ኢደር ሊዲንግ ቱ ጎልስ የሚለው ነው ማለት ነው። ፉላም ጨዋታ ካለቀ በኋላ ሲያወጡ ነበረ ትዝ ካላችሁ ማለት ነው። ኤረር በማጥፋት እንግዲህ ጎልኪፐሮች ቨርበገን እና ሳንቼዝ ቅድሚያነት ይወስዳሉ 11 እና 8 ይዘው ከዛ 7 ሙሪች አለ። ከዛ በኋላ ግን ኤሚሊያኖ ማርቲኔዝ በ6 ይቀመጣልና ላሲዝንም እንግዲህ ሁለተኛ ላይ ነበር የተቀመጠው ማለት ነው። ለብቻ 23 ጀምሮ ማስጀመር አያስፈልግም ካላችሁ ደግሞ ምናልባት ላሲዝን ብትመለከቱ ቨርበገን ነበር 4 የነበረው አይ ቢሊቭ ሁለተኛ ላይ ኤሚሊያኖ ማርቲኔዝ እና የሆነ ሰው ነበረ ብቻ በ3-3 እና እሱ ነበረበት እና ትንሽ የጠየቀው ዛጋ ነው። ኢደር እኮ ያጠፋል ከሳንቼዝ ጋር አንዴት ለማድረግ ሲሞክሩ ነበር። ግን አይ ዶንት ቲንክ ዳት ኬዙ ምንድን ነው የኤሚሊያኖ ማርቲኔዝ ልብ ብላችሁ ብትመለከቱት የሴፍ ፐርሰንቴጁ በጣም ከፍ ያለ ነው። ጎልስ ደግሞ ፕሪቬንት ያደርጋል። ቅድም እንደነገርኳችሁ ዶናሩማ እና ላመንስ ብቻ ነው ይበልጥ በዛ ዙሪያ ላይ እና ኢምፕሩቭመንት ይኖረዋል ፎር ሹር። እንደውም እኔ ሰው ሊከራከርም ሲሞክር አይቻለሁ። 7.5 ሚሊዮን ፓውንድ የተከፈለበት አይ ቲንክ ለብዙ ዓመታት ሊያገለግል ይችላል። በረኛ ዕድሜ ብዙ ጊዜ ማተር ስለማያደርግ ማለት ነው 3-4 ዓመታት ጽድት ባለ ሁኔታ መንቀሳቀስ ይችላል እና ደግሞ ቼልሲ ኳስ ለመያዝ የሚፈራ አይነት ቡድንም አይደለም። ጥሩ ሴንተር ባኮች አሉ ከኳስ ጋር ኮምፈርተብል ናቸው እና ይሄ ኤረሮች የሚመጡት እኮ ያው የሚቀበላቸው ሰው ሲያጣ ነው ብዬ ነው ማምነው እና መጥፎ ነው አይደለም። አስተን ቪላ ያሉ ሴንተር ባኮች ግን እዚህ ደግሞ ሻል ያለ ቡድን ላይ ነው የሚገኘው እና ይህንን ኤረር ደግሞ መጥፋት ይችላል ኒሊፋይ መደረግ ይችላል ብዬ ነው ማምነው። የእናንተን ሀሳብ እንግዲህ ኮሜንት ላይ ማስቀመጥ እንዳይረሳ። ታልሰ ጉዳዮች እንዳይመጣችሁ ታስቱ መጫ እንዳይረሳ። ሀሳቦች ኮሜንት ያስቀምጣችሁ ኮፒ ሊንክ ይደረግ። ቀጣይ እስክንገናኝ ድረስ ይመቻችሁ። Emiliano Dibu Martinez to Chelsea. Here we go. Deal done for the Argentinian goalkeeper. He's set to leave Aston Villa and join Chelsea on a £7.5 million deal. Martinez ገባ ይላል አባቴ። ኤሚሊያኖ ማርቲኔዝ ቱ ቼልሲ ሂር ዊ ጎ ብሎታል ማለት ነው ፋብሪዚዮ ሮማ። ኧረ በስመ አብ ቼልሲ ይለያል ስንል ቆመ። ምክንያት ነው ዝም ብለህ ምንም ሳትደራደር ዋንጫውን ቀጥታ ስጡን። እናቴን ዋንጫውን ስጡን ማን። ኧረ በፈጣሪ ተጫዋቹን ለማንኛቸውም ያስፈረመው በ7.3 ሚሊዮን ፓውንድ አካባቢ ማለት ነው። በስመ አብ ቼልሲ ትችላላችሁ መቤቴን። ቪዲዮውን በደንብ ኮፒ ሊንክ ሪፖስት ይደረግ። ይመቻችሁ። ዲቡ ማርቲኔዝ ወደ ቼልሲ ሂር ዊ ጎ ተብሏል። ቤተሰብ አሁን ከ10 ደቂቃ በፊት ነው ፋብሪዚዮ የዘገበው። ማርቲኔዝ እንግዲህ በ7.5 ሚሊዮን ፓውንድ ቼልሲን ይቀላቀላል። ከሳንቼዝ ልንገላገል ነው። ማርቲኔዝ ወደ ቼልሲ መጥቷል። ይህን ፍሪማ እንዴት አያችሁ? ቼልሲ ደጋፊዎች ሀሳብ አስተያየታችሁን ኮሜንት ላይ አድርጉ። ተፈወስኩ፣ ቹንግ ፈወሰኝ፣ ጨጓራዬ ሰላም። ይሄ ጥይት ብተኩስ ይመልሳል፣ ይሄኛው ሽጉጥ ይመልሳል፣ ከዛ ይደንስባል። እንዲህ ነው የሚነብ። ወይኔ ማርቲኔዝ ቼልሲ ፈረመ። እሱን ትላላችሁ እንደ እናንተ ገና ጉድሽ እያንዳንድሽ አዳሜ ሳንቼዝ ነው ብለሽ ስትመች እየነበርሽ ቀጥታ ይሄ ሰውዬን የመጣው አሁን ምን እንደምትሆኝ እናያለን። ሌላው እሱ ብቻ አይደለም። ከዚህ ቀጥሎ ይላችሁ አሁን ተተኪ ትውልድ ኔክስት ጄኔሬሽን አሁን ከልጅነት ጀምሮ የምናበስላቸው በረኞች አሉ። የዛሬው ጨዋታ ላይ የሚገቡ በረኛ ከዚህ ሰውዬ ምን አይነት ልምድ እንደሚወስድ አስብ። ዳንስ አለ። ኢማኑኤል ሜጋ የሚባል አጥቂ አለን ቤንች ላይ አይደል? እሱም ይደንሳል፣ ይሄም ይደንሳል። ሁለቱ እንደዚህ ይላል። ጉዴ ነው በቃ። ሆነስት የሚባል ተጫዋች ቼልሲ ከአታላንታ አስፈርሟል። ልጆች ላይ ነው አሁን 18 ዓመቱ ነው። የሚቀጥለው ዓመት ነው ቼልሲ የሚመጣው፣ ዘንድሮ አይደለም። የሚቀጥለው ዓመት ይመጣል። ሆነስት የቼልሲ ተጫዋች ሆኗል። በረኛልኝ የፈለኩትን ነው ማድረግ። እንዲህ ማልደበድብ ነገር የለም።